ከአባታችን ከእግዚአብሔር ከጌታችንም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ወንድሞችና ቅዱሳን በውስጥና በውጭ ሀገር ሆናችሁ ይህንን ሐሳብ የምትካፈሉን ውድ ቤተሰቦቻችን እንኳን በሰላም መጣችሁ፣ እንኳን በሰላም ቆያችሁ ማለት ፈልጋለሁ። እኔ ወንድማችሁ ደሱ ነኝ። የክርስቶስ ተከታይ ደቀ መዝሙር ዓለም አቀፍ ቤተክርስቲያን ሳምንታዊ ይህ ፕሮግራማችን ነው የሚተላለፍላችሁ። ጌታ ኢየሱስ ጌታ ነው። እንግዲህ ሁላችሁም ቤተሰቦቻችን ሰብስክራይብ በማድረግ ላይክ በማድረግ እነኚህ ትምህርቶች ለሰዎችም ሼር በማድረግ አብረን የእግዚአብሔርን መንግስት እንድንሰራ አብረን የእግዚአብሔርን ቃል እንድንካፈል በጌታ ፍቅር ጠይቃለሁ። የእግዚአብሔር ስም የተባረከ ይሁን። እንግዲህ የመጨረሻውን ዘመን ትምህርት እያየን ያለ ነው። በዚህ በመጨረሻው ዘመን ትምህርት ላይ የሰዎችን እጣ ፋንታ የሚወስን የእግዚአብሔር ቃል ምን እንደሚያስተምረን ማየት ጀምረናል። ሁለተኛ አሁን እኔና እናንተ ባለንበት ዘመን ላይ የኛ እንቅስቃሴ ወደ ምን ያመራል? ለጥፋት የሚበቁ ሰዎች ምልክታቸው ምን ይመስላል? የሚድኑ ሰዎችስ ምልክታቸው ምን ይመስላል? የሚለውን ጥያቄ ከመቃብር በኋላ ደግሞ ፍርድ በምን አይነት ፍርዶች እንደሚከፈሉ ሰዎች በትንሣኤ ላይ የሚነጠቁት እነማን ናቸው? ሰባቱ የሰርግ ዘመን ላይ የሚካፈሉ እነማን ናቸው? ሁለቱ ቀጥሎ ደግሞ በሺህ ዓመት መንግስት ተካፋይ የሚሆኑ ክርስቲያኖች እነማን ናቸው? በአዲሱ ሰማይና ምድር ደግሞ ሲፈጠር ከዛ በፊት ያለው የአርማጌዶን ጦርነት ምን ይመስላል የሚለውን እያንዳንዱን የመጨረሻውን ዘመን ትምህርት አብረን እያየን ያለ ነው። እነኚህን ትምህርቶች ሊያመልጣችሁ በጣም አይገባም። ለምታውቁት ወንድሞች፣ ጓደኞች፣ ቤተዘመድ ለሁላችሁም ሼር በማድረግ የእግዚአብሔርን ስራ የእግዚአብሔርን መንግስት አብራችሁ ከኛ ጋር እንድትካፈሉ ደግሞ ሰምታችሁ እናንተ ማምለጥና መዳን እንዲሆንላችሁ በጌታ ፍቅር አሳስባል። ዛሬ በክፍል 3 ላይ አብረን የምንመለከተው አንድ ክርስቲያን የሆነ ሰው አንድ አማኝ የሆነ ሰው ጌታ ኢየሱስ ክርስቶስ በምድር ላይ አሁን በሌለበት በስጋ በሌለበት ወቅት ከሱ የሚጠበቁ 3 ነገሮችን ለእናንተ ወርጄ መጥቻለሁ። እርሱ በምድር ላይ በማይኖርበት ወቅት የጌታ አገልጋዮች ወይንም ክርስቲያኖች ወይንም ባሪያዎች፣ አገልጋዮች፣ ነቢያቶች፣ ፓስተሮች እና ቤተክርስቲያን ዘማሪ፣ ሽማግሌዎችና እረኞች ሁላችንም ከኛ የሚጠበቀውን ወይንም የሚኖራቸውን ኃላፊነት በተመለከተ በዚህ ስፍራ ላይ ማቅረብ ወድጄ ወደ እናንተ መጥቻለሁ። ድጋሜ ቅድም እንዳልኩት ላይክ እና ሰብስክራይብ እንደገና ኮመንት እና ሼር ማድረጋችሁን አትርሱ። እንግዲህ የመጀመሪያው አንድ የጌታ አገልጋይ የሆነ ሰው አንድ ክርስቲያን ወይንም አማኝ የሆነ ሰው ዛሬ በስጋ እንደ 2000 ዓመት ቅድመ በፊት እንደነበረው ጌታችን ኢየሱስ ክርስቶስ በምድር ላይ አሁን በሌለበት ወቅት ላይ አንድ ክርስቲያን አንድ አገልጋይ ቤተክርስቲያን ወይንም አማኝ የሆነ ሰው እነኚህን 3 ነገር ሊያሟላ ወይንም ሊጠብቅ በጣም ይጠበቀዋል። አንደኛ ስልጣን ነው። ሁለተኛ ለእያንዳንዱ የተሰጠው ምንድነው? ስራ ነው። ሶስተኛው መጠባበቅ ነው። ምን ማለት ነው? ጌታ መቼ እንደሚመጣ ስለማይታወቅ። በደንብ አድርጋችሁ ስሙኝ። ሰዎችን እንፈራ ዘንድ ወይንም ለእርሱ አገልግሎት ለመውጣት የሰዎች ስልጣን እንሻ ዘንድ አላደረገንም ጌታችን ኢየሱስ ክርስቶስ። ነገር ግን እርሱ በቃሉ ውስጥ ያስቀመጠልንን አሰራር በእርሱ ስም ብቻ ስጦታን ተቀብለን ተምረንና ብቃትን አግኝተን በእርሱ ትእዛዝ ወደ አገልግሎት እንድንወጣ እግዚአብሔር ጌታ ኢየሱስ ክርስቶስ ጠርቶናል። ስራ ፈት እንድንሆን ወይንም ደግሞ በአገልግሎታችን አንዳችን ከሌላችን ጋር እንድንጋጭ እግዚአብሔር አይፈልግም። ይልቁንም እርሱ ለእያንዳንዱ መስራት ያለበትን የሰጠውን ሲሆን ለእያንዳንዶቻችን የተሰጠን ስራ ለይቶ ማወቅና ማንም ማድረግ ደግሞ ለእኛ ለራሳችን የሚቀመጥ ወይንም የሚጠበቅ ኃላፊነት ነው። በስራ ቦታችን ላይ ሆነን እንደ ድንገተኛ ወይንም ደግሞ እንድንተኛ እንድናንቀላፋ እግዚአብሔር አይፈልግም። ነገር ግን ያለብንን ኃላፊነቶች በሙሉ ለመወጣት ሙሉ በሙሉ ማለት ይቻላል በንቃት እንድንሆንና የጌታችንን መምጣት እየተጠባበቅን ሳለን ፍጹም እንድንተጋ እግዚአብሔር ይፈልጋል። አሁን ሰዓቱ እያለፈ ነው ወንድሞችና ቅዱሳን። እንዲያውም እኩለ ሌሊቱ ወይንም የጨለማው ዘመን በጣም አልቋል። የዶሮ ጩኸት ተሰምቷል። ማለዳውም እነሆ በደጅ ነው ያለው። ጆሮ ያለው ይስማ። ይሄ ዘመን የመጨረሻ ዘመን ነው። በኢትዮጵያና ከኢትዮጵያ ውጪ በዓለም ዙሪያ ሆናችሁ የምታዳምጡ ውድ ቤተሰቦቻችን በዚህ በመጨረሻው ዘመን የእግዚአብሔርን ቃል የእግዚአብሔርን ድምፅ በመስማት ራስዎን፣ ቤተሰቦን፣ ህይወቶንና ከእርሶ የሚጠበቀው ነገር ጨርሳችሁ በእግዚአብሔር በማያልቀው ዙፋን ፍርድ ፊት ቤማ በተባለው በእግዚአብሔር በክርስቶስ ፍርድ ፊት ስንቆም ያለ እፍረት ያለ መሸማቀቅ እንድንሆን ራሳችንን በመመርመር ስለ ሰውና ስለ ሁኔታ መመርመር አቁመን ራሳችንን በመመርመር የቆምን እንዳንመስል ሁላችንም ልንጠነቀቅ በጣም ያስፈልጋል ብዬ መናገር እፈልጋለሁ። የቤቱ ጌታ እየመጣ መሆኑን ከሚያመለክተው ጩኸት በኋላ ብዙ ዓመታት ያለፈ ከመሆኑም የተነሳ የጌታን ምክር ረስተው የነበሩ ብዙ ሺዎች ይተጉ ዘንድ የነቁ ሲሆን አሁን የእርሱን ተመልሶ መምጣት በመጠባበቅ ላይ ይገኛል። ይህንን ነገር ጌታ በሚያስገርም ሁኔታ በማቴዎስ ምዕራፍ 25 ውስጥ አስቀድሞ በትንቢት የተናገረው ሲሆን
በዚያም ስፍራ በምስራቃውያን የሰርግ ሁኔታ መካከል መንግሥተ ሰማያት ወይንም ኪንግደም ኦፍ ሄቨንስ በ10 ቆነጃጅት ሲመሰል እናገኛለን። የሚገርማችሁ በዚያም ስፍራ አሁን እርሱ በምድር በሥጋ በሌለበት ወቅት ውስጥ የእርሱ ሕዝብ መባል ስፍራውን የያዘውና በአጠቃላይ የክርስትና ስም የሚጠራው ሕዝብ ሰማያዊ ሙሽራ የሆነውን ክርስቶስን ለመቀበል ሲወጣ ያሳየናል። 5 ልባሞች፣ 5 ደግሞ ሰነፎች ወይንም ሞኞች ተብለዋል። ሁሉ መብራት ማለት እንደ ፋኖስ አይነት የመብራት ዕቃ ወይንም ላምፕ ነበራቸው። ነገር ግን ልባሞቹ ከመብራታቸው ወይንም ከመብራት ዕቃቸው ጋር በማሰሯቸው ዘይት ይዘው ነበር። በሁለቱ መካከል ልዩነትን ያደረገው ዘይት የመያዝና ያለመያዝ ጉዳይ ነበረ። በስመ ክርስትና በሚጠራው ዓለም ወይንም ክርስቲያንደም ውስጥ በሚባለው እንዲሁ ነው። ልባሞች የሆኑ በክርስቶስ ኢየሱስ ላይ ባለው እምነት በኩል የሚያድናቸውና ብዙ ጊዜ በመጽሐፍ ቅዱስ ውስጥ በዘይት የሚመስለው የእግዚአብሔር መንፈስ በውስጣቸው ያለባቸው ሲኖሩ፣ በአንጻሩ ደግሞ የአፍ አማኝነታቸውን የሚያሳይ ዘይት አልባ መብራት ያላቸው እንዳሉ መጽሐፍ ቅዱስ በጣም ያስተምራል። እነዚህ ብርሃን አላቸው፣ ነገር ግን ሕይወት የላቸውም። የዚህ አስደናቂ የሆነ ስዕል ወይንም ምሳሌ እያንዳንዱ ገጸ የእርሱን ስም በሚጠሩት መካከል የተከሰተ ሲሆን አሁንም እየተከሰተ ያለበት በእኛ ዘመን ይገኛል። መጽሐፍ ቅዱስ ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይለናል። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ሁካታ ሆነ። በተለይ ማቴዎስ ምዕራፍ 25 ቁጥር 5 እስከ 6 ላይ በጣም ያሳዝናል። አፍ አለን የሚሉ ብቻ ሳይሆኑ በእርግጥ ዘይቱን የያዙ ልባሞቹ ብቻ ሳይሆኑ ሰነፎቹም ሁሉም መትጋታቸውን አቁመው ተኝተው አንቀላፍተው ነበረ በሰዓቱ ጌታ የመጣው። ዛሬም እንደዛ ነው። በእኔና በእናንተ ዘመን ልባችን ለዓለማዊ ነገር እየጠፍቶ ሳለ በስራ ብን ብለን ለእግዚአብሔር ቃል ስፍራ ሳይኖረን ለጸሎት ስፍራና ጊዜ ሳንሰጥ ለእግዚአብሔር ድምፅና ለእግዚአብሔር ምሪት ምንም ነገር እግዚአብሔርን ሳንጠይቀው ሳንፈልገው እግዚአብሔር አልፎ ተርፎ እንኳን በሰው እንኳን በነቢይ በህልማችን ጭምር ተናግሮ ለእግዚአብሔር ምላሽ ባለመስጠት ዛሬ እድሜያችንን እየቀጨን ያለን፣ ነገር ግን ስለሚመጣው ቁጣ ከበጉ ቁጣ ለማምለጥ ምንም ዝግጅነት ያላደረግን አፍ ያለን ሰዎች የምናወራ የምንናገር የምንበላ የምንጠጣ የምንለብስ የምናገሳ ነገር ግን ከህይወት ከእግዚአብሔር መንፈስ የጎደልን ሰዎች በርካታ ሰዎች እንዳለን የእግዚአብሔር መንፈስ ይናገራል። እግዚአብሔር ጌታ ኢየሱስ ያንቃል። በዚህ በመጨረሻው ዘመን ላይ ብዙ ሰዎች ቸርች ይሄዱ ይሆናል፣ ቸርች ይመላለሱ ይሆናል፣ ያገለግሉም ይተነብዩም ይሆናል። ነገር ግን የሚገርማችሁ ነገር ከአስራታቸው ከመባቸው ሊያካፍሉም ሊሆን ይችላል። ነገር ግን እነኚህ ነገር በሙሉ የእግዚአብሔርን መንግስት ለማስወረስ ብቃት የላቸውም። ምክንያቱም መጽሐፍ ቅዱስ ሲናገር ዛሬ እየተማርን እያስተማርን እየነገድን እያገባን እየተጋባን ሳለ እየተጨቃጨቅን እየተራበሽን ሳለ ዓለም በነውጥ ውስጥ ባለችበት ወቅት ድንገት ጌታ አሁን ቢመጣ የሚነጠቁ ሰዎች ቸርች ስለሄዱ ሰዎች ሳይሆን አስራት የሰጡ ሰዎች አይደሉም፣ መባ የሰጡ ሰዎች አይደሉም። የሚገርማችሁ ነገር አምልኮ መልክ ያላቸው ኃይሉን የካዱ ሰዎች አይደሉም። መጽሐፍ እንደሚናገረው ዘይቱና መብራታቸውን ያበሩና የጠበቁ ሰዎች ናቸው። እርግጥ ነኝ የእግዚአብሔርን ቃል ስንሰማ መቼም ብዙ ጊዜ ድንጋጤ ሊሰማን ይችላል። ነገር ግን የእግዚአብሔር መንፈስ ሁሌ ለኛ የሚናገረን ሰዎች ወደ ንስሐ መጥተው እንዲድኑ እግዚአብሔር ይፈልጋል። ታዲያ አሁን ጌታ ቢመጣ አንተ ትነጠቃለህ? አንቺ አሁን ትነጠቂያለሽ ወይ? እኛ እንነጠቃለን ወይ? እኔ እንነጠቃለን ወይ? የሚለውን ጥያቄ ለጥሞና ማሰብ በጣም ያስፈልጋል። ምናልባት ይህንን ትምህርት የምታካፍሉ የእኛ ቤተሰቦች፣ ወንድሞችና እህቶች፣ በውስጥና በውጭ ሀገር ያላችሁ ሰዎች ይህን ጥያቄ ልጠይቁ በጣም እገፋፋቸዋለሁ። ምናልባት ዝላችሁ ሊሆን ይችላል። ምናልባት ደክማችሁ ሊሆን ይችላል። ምናልባት የተለያየ ነገር ውስጥ ገብጣችሁ መጸለይ አቅቷችሁ ሊሆን ይችላል። በእርግጥ መጸለይ ስላቃታችሁ፣ ማንበብ ስላቃታችሁ የእግዚአብሔር ልጅ አይደላችሁ ማለት አይደለም። ይሄ ድካም ነው። ድካማችሁን በእርግጥ የሚረዳ የሚያግዝ የእግዚአብሔር ልጅ በአብ ቀኝ ስለእናንተ የሚማልደው ሊቀ ካህን አለ። ነገር ግን ለትንሣኤው መዘጋጀት፣ ለሚመጣው በግ ለሙሽራው መዘጋጀት ግን ይሄ ከእናንተ ስራ በጣም ይጠበቃል። ጌታ ኢየሱስ ክርስቶስ ለዚህ ያብቃል። እግዚአብሔር ያብቃል። የጌታ ተመልሶ የመምጣቱ ነገር ከሁሉም እይታ ውጪ የሆነበት ዘመን ነው። ይሄ ዘመን የሙሽራው መምጣት በጣም የተረሳበት እናም ሁሉም ተኝተው የነበረበት ሰዓት ይመስላል። ነገር ግን ስሙ ይባረክና እነሆ ሙሽራው የሚል ድምፅ ሆነ። የዚያን ጊዜም በሁሉም አቅጣጫ መርበትበት ሆነ። ጌታም እየመጣ የመሆኑ እውነታ በሁሉም ፊት የታወቀ ሆነ። ትልቅ ከዋክብም ተከሰተ። ብዙ ሰዎች ብዙ ሺዎች የጌታ መምጣት ወይንም እየመጣ መሆኑን ያመለከተውን ሁኔታ ሰምተዋል። እናም ከመብራቶቻቸው ጋር በየማሰሯቸው ዘይታቸውን ይዘው ለእርሱ መምጣት የተዘጋጁ ሆኑ።
ይሁንና ሌሎቹ በሺዎች የሚቆጠሩ ሞኞች ወይንም ቆነጃጅት ደናግል ደግሞ የሚገርማችሁ ነገር ዘይት ለመግዛት ወዲያና ወዲህ ይራወጡ ጀመረ ማለት ነው። ዘይት ግን በዚህ አልነበረም። በቅርቡም በጣም በቅርብ ጊዜ ሙሽራው ጌታ ራሱ ይመጣል። እንዴት ድንቅ እንደሆነ ከወዲሁ ልትመለከቱ በጣም ጋብዛችኋለሁ። መጽሐፍ ሲናገር ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ የሚለው ቃል ዛሬ በሰው ልብና በሰው ጆሮ ሊያቃጭል በጣም ይገባል። ውድ ተመልካቶቻችን፣ ውድ የኛ ቤተሰቦች፣ የዚህ ቻናል ቤተሰቦች የሆናችሁ ሰዎች በመጽሐፍ ቅዱስ ላይ ተዘጋጅተው የነበሩት ገቡ የሚለውን ቃል ልብ ብላችሁ እንድትናገሩ፣ ልብ ብላችሁ እንድታዳምጡ በጌታ ፍቅር እለምናችኋለሁ። ገቡ የሚለውን ልብ በሉ። እየተዘጋጁ የነበሩት ወይንም ለመዘጋጀት እየሞክሩ የነበሩት ወይንም ደግሞ ለመዘጋጀት ተስፋ ያደረጉ የነበሩት አይለንም መጽሐፍ ቅዱስ። ነገር ግን ውድ ከሆነው ኢየሱስ ጋር ወደ እርሱ የገቡት ተዘጋጅተው የነበሩት ብቻ ናቸው ይለናል። ከዚያም በኋላ ክርስቶስ አልባ በሆኑት የአፍ ብቻ አማኞች ላይ ለዘላለም ላይከፈተላቸው በሩ ተዘጋባቸው። ስለዚህ ክርስቲያን ቀኑንም ሆነ ሰዓቱን አታውቅምና ሁልጊዜ በሩ ላይዘጋባችሁ፣ እግዚአብሔር ጥላችሁ ላይሄድ ሁልጊዜ ንቁና ዝግጁ ልትሆኑ በጌታ ፍቅር አሳስባል። ይህ ዘመን የመጨረሻው ዘመን ነው። ሰዓቱ ደርሷል። ጌታ ኢየሱስ ሊመጣ በደጅ ነው ያለው። የኔና እናንተ ዕጣ ፋንታ በዚህ ሰዓት ተወስኗል። ምናልባት አሁን እያወራን ጌታ ከመጣ ከእርሱ ጋር ልንሄድ አሊያም ደግሞ ልንቀር፣ ሰዓቱና እርምጃችን ውሳኔው ከኛ ይጠበቃል። ታዲያ ተዘጋጅታችኋል? ዛሬ ጌታ ኢየሱስ ይመጣል ብለን ስንሰብክና ስናስተምር አልተዘጋጀንም፣ አንተ ከፈለክ መሄድ ትችላለህ የሚሉ ማሰዎች አሉ። በእርግጥ ይሄ እርግማን ነው። በእርግጥም ያሳዝናል። ምክንያቱም እነኚህ ሰዎች ዛሬ ጌታ ቢመጣባቸው አልተዘጋጀንም ብለው የሚለው ቃል ከአፋቸው ከልባቸው በሙላት ስለወጣ እርግጥ ነው ስላልተዘጋጁ እግዚአብሔር በሩን ይዘጋባቸዋል ብዬ አምናለሁ። ምክንያቱም በድካም የሆነ በተለያየ ነገር ሁልጊዜ ወደ እግዚአብሔርን መምጣት በመነፋፈቅ ላይ ያሉ ሰዎች ብቻ ናቸው የሚነጠቁት። ዘይታቸውን በሙላት የያዙ መብራታቸው ያበሩ ሰዎች በሚመጭም በማይመጭ ሁኔታ ለእግዚአብሔር ጥርሳቸውን ነክሰው የተቀደሱ የተለዩ ሰዎች ከየትኛውም አመፃ ከየትኛውም ግርግር ከዓለም ውካታና ዘረኝነት መንፈስ ጋር ያልተቀላቀሉ ሰዎች ከቤተ ክርስቲያን እርሾ ጋር ያልተቀላቀሉ ከዓለም እርሾ ጋር ያልተቀላቀሉ ግን ደቀ መዝሙርነታቸውን ጠብቀው የኖሩ ሰዎች በቅድስና መንፈስ የሚመላለሱ ሰዎች የእግዚአብሔርን ቃል እያደረጉ እየፈጸሙ ፍሬያማ የሆኑ ሰዎች ለወንጌል የተሰደቡ ለወንጌል የተነቀፉ ለወንጌል ራሳቸውን ለይተው እንደ ባሪያ የተቆጠሩ ሰዎች ሁልጊዜ ምጣቸውና ጭንቀታቸው ዓለምን ለመዳን ቀጥሎ ጌታ ኢየሱስን መምጣት የሚጠባበቁ ሰዎች ናቸው። ጌታ ኢየሱስ ከዚህ ወገን ያድርገን። መጽሐፍ ቅዱስ ሲናገር በሉቃስ ምዕራፍ 12 ቁጥር 35 እስከ 37 ውስጥ ያለው መጽሐፍ ቅዱስ ክፍል የጌታቸውን መመለስ እየተጠባበቁ ያሉቱ ሊኖራቸው የሚገባው ዝንባሌ ባህሪ እጅግ ድንቅ በሆነ ሁኔታ በዓይናችን ፊት መጽሐፍ ቅዱስ ያቀርብልናል። መጽሐፍ ሲናገር ሉቃስ ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁም የበራ ይሁን ይላል። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እውነት እላቸዋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል። ደግሞም ጌታ እንዲህ ብሏል፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታ በቤቱ ሰዎች ላይ የሚሾመው ታማኝና ልባም መጋቢ ማን ነው ይላል። ጌታ መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላቸዋለሁ ባለው ሁሉ ላይ ይሾመዋል ይላል። ሉቃስ ምዕራፍ 12 ቁጥር 42 እስከ 44። ጌታ አሁን እርሱ በምድር በሌለበት በዚህ ወቅት ለባሪያዎቹ እንዲህ ያለ ምክር እንዲሁም ለቃሉ ታዛዥ ለሆኑት እና እርሱ በሚመጣበት ወቅት እነዚህን ነገሮች ከፍቅር በሚመነጭ መገዛት እያደረጉ ለሚያገኛቸው ስለሚያደርግላቸው ነገር እንዲህ ያሉ ውድና ድንቅ ተስፋዎችን የሰጠ ሲሆን በአንጻሩ ደግሞ የጌታ ባሪያንን የሚሉት ልባቸው ግን ከእርሱ የራቀ ለሆኑ ከበድ ያለ ማስጠንቀቂያ መጽሐፍ ቅዱስ ሰጥቷል። ያ ባሪያ ግን ይላል መጽሐፍ ቅዱስ፣ ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችንም ይመታ ይበላም ይጠጣም ይሰክርም ዘንድ ቢጀምር የዛ የባሪያ የጌታ ባልጠበቃት ቀን ባላወቀትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከማይታመኑ ጋር ያደርጋል ይላል። የጌታውን ቃል ወይንም የጌታውን ፍቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል እያለ ሉቃስ ምዕራፍ 12 እዛው በቁጥር 45 ላይ እስከ 47 ይናገራል። ከዚህ በመቀጠል ባሪያ የሚለው ደረጃ ውስጥ ስላልተመደበ ሌላ ወገን ተነግሯል። ያላወቀው ግን መገረፍ የሚገባውን ወይንም ሊያስገርፍ የሚገባውን
ያደረገ ጥቂት ይገረፋል እያለ በቁጥር 48 ላይ መጽሐፍ ቅዱሳችን ይናገራል። የእግዚአብሔር ስም የተባረከና የተቀደሰ ይሁን። ልብን የሚመረምሩ ከጌታ አንደበት የወጡ እንደዚህ አይነት ቃላት በፊታችን ቀርቦ ሳለ የአፍ ክርስቲያኖች አዘውትረው የጌታ መምጫው ገና ነው፣ በእኛ ዘመን አይመጣም ሲሉ መስማትና እርሱን ፈጽሞ በመርሳት ከዓለም ጋር ሲበሉ ሲጠጡ ማየት ምንኛ አሳዛኝ እንደሆነ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱስ እየተናገረ ይገኛል። በእኛ ዘመን አይመጣም ሲሉ መስማት እንዴት ልብን ያወርዳል። እግዚአብሔር ከዚህ ነገር በኢየሱስ ስም ስልጣን ይጠብቀን። ጌታ እስኪመጣ ይዘገያል። እንዳላለው ባሪያ መሆን ነው የሚሆነው። እርሱም በአፍ ብቻ የእርሱን የስልጣን አለኝ የሚል ነገር ግን የእርሱን መምጣት የሚያዘገይ ባሪያ ነው ማለት ነው። ለራሱ ፍላጎት ብቻ የሚኖር የራሱን ፍቃድ ብቻ የሚከተልና ለክርስቶስ ምን ልብ የሌለው ባሪያ ነው። የእንደዚህ አይነቶቹ አስከፊ ድል ፋንታ ከማያምኑ ጋር አብሮ ፍርድን መቀበል፣ ወደ ዘላለም ገሃነም እሳት ቅጣት መወርወር ነው የሚሆነው። እግዚአብሔር ከዚህ አይነት ቁጣ በኢየሱስ ስም ዛሬ ይሰውረን። ዛሬ ልባችንን መልሰን በንስሐ ተመልሰን የጌታን መምጣት የምናጣድፍና የምናስቸኩል የእግዚአብሔርን ቃል በመመስከርና በመናገር ለራሳችንም በኢየሱስ ስም የእግዚአብሔርን ነገር በማፍጠን ልንከላከል በጣም ያስፈልጋል። ሌላው አይነት ደግሞ የጌታውን ፍቃድ ያውቃል፣ ነገር ግን የሚያደርገው የራሱን ፍቃድ ሲሆን ለጌታውን መምጣት አይዘጋጅም። ዛሬ በዙሪያችን እንዲህ አይነቶች ምንኛ ብዙ እንደሆኑ እግዚአብሔር በኢየሱስ ስም ያሳየን። በየቤቱ ቅዱሳት መጽሐፍት ይከፈታሉ፣ መጽሐፍ ቅዱሶች ይነበባሉ፣ ይጸለያሉ። በዚያም የጌታ ፍቃድ በግልጽ ይነበባል። ነገር ግን ብዙ ሰዎች የማይታዘዙና የማይዘጋጁ ናቸው ማለት ነው። ውድ የዚህ ቤተሰብ ተመልካቾቻችን አንተ ከየትኛው ወገን ነህ? አንቺ ከየትኛው ወገን ነሽ? እኛ ከየትኛው ወገን ነን? ዛሬ ያለ ነው በኢየሱስ ስም እግዚአብሔር ፊት መቆምና ይህን ጥያቄ ለመመለስ ብቃት እንዲኖረን በእግዚአብሔር ፊት በኢየሱስ ስም ጸጋ ይጨመርልን። ደግሞ የጌታን ፍቃድ ሳያውቁ በኃጢአታቸው የሚኖሩቱ በጥቂት ይገረፋሉ እንዳለ እነርሱ የጌታቸውን ፍቃድ ምን እንደሆነ የማወቅ ዕድል አላገኙም እና በእውነተኛው ፈራጅ አነሳ ያለ ቅጣት ይገባቸዋል። እያንዳንዳችን ስለ ራሳችን መልስ እንሰጣለን እያለ መጽሐፍ ቅዱስ በሮሜ ምዕራፍ 14 ቁጥር 12 ላይ ይናገራል። የከበረ እውነት ስለሆነው የጌታ መምጣትና የእርሱን መምጣት የሚጠባበቁት ሊኖራቸው ስለሚገባ ባህሪ ይህን ያህል ከተመለከትን አሁን ደግሞ ወደ ጳውሎስ መልእክታት በመሄድ በዚያን ድንቅ ሰዓት የሚከሰቱ ነገሮችን በተመለከተ እግዚአብሔር የሰጠውን መገለጥ መመልከት በጣም ያስፈልጋል። ምክንያቱም እነርሱ ወይንም ደግሞ የምናገኘው በእርሱም መልእክታት ውስጥ ብቻ ስለሆነ ጌታ ኢየሱስ ክርስቶስ ይባረክ። እንግዲህ ውድ ተመልካቾቻችን፣ የእግዚአብሔር ቤተሰቦች፣ የዚህ ቻናል ፋሚሊ የሆናችሁ ሁላችሁም ማለት ነው በሚቀጥለው ክፍለ ጊዜ ማለት ነው እሱ በዚያ ጌታ ኢየሱስ በሚመጣበት ወቅት ላይ ድንቅ ሰዓት የሚከሰቱ ነገሮችን ማወቅ ትፈልጋላችሁ። ዛሬ ጌታ ቢመጣ ከዋክብት እንደሚወድቁ ፀሐያት እንደሚወድቁ ሰዎች ይናገራል። በእርግጥ ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ዛሬ ጌታ በሚመጣበት ሰዓት ላይ የሚገርማችሁ ነገር መጥፎ እልቂት፣ መጥፎ ደም መፋሰስ በዓለም ዙሪያ ሆኖ የማያውቅ የሰው ጩኸት፣ የሰው ለቅሶ እንደሚሆንስ ያውቃሉ? ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ለማወቅ በሚቀጥለው ክፍለ ጊዜ በክፍል 4 ላይ ይዤላችሁ ቀርባለሁ። እንግዲህ እንደተለመደው ይህንን ትምህርት ቢያንስ እናንተ ለ20 ለ30 ሰው ሼር በማድረግ መስማትና ማዳመጥ ሰዎችን ከዚህ ከዓለም ጥፋት ለማስመለጥ ዛሬ ሰዎች ልባቸው ከጠፋበት፣ ጉልበታቸው ከተበላበት፣ ጸጋቸው ከተወሰደበት ነገር ተመልሰው በንስሐ የእግዚአብሔርን ፊት ቢፈልጉ እግዚአብሔር የምሕረት አምላክ የይቅር ባይ አምላክ እንደሆነ የእግዚአብሔርን መብራትና ዘይታቸው ሊሰጣቸው እንደሆነ መጽሐፍ ቅዱስ በመጽሐፍ ቅዱስ ላይ ያስተምረናል። ነገር ግን ይህንን ትምህርት በጭካኔ አልፈው ባይሰሙና ባያዳምጡ ግን እግዚአብሔር ከዚህ ሰው ላይ ደሙን ይፈልጋል። ከኛ ሀገር እግዚአብሔር ደሙን አይፈልግም፣ ምክንያቱም እኛ አሳልፈናል። የእግዚአብሔር ጸጋ ከኔና ከእናንተ ጋር ይሁን። ላይክ፣ ኮመንትና ሰብስክራይብ ማድረጋችሁን ሼር ማድረጋችሁን አትርሱ። የእናንተ ወንድም ነቢይ ደሱ ነኝ። ጌታ ኢየሱስ በሚቀጥለው ጊዜ ያገናኘን። እግዚአብሔር ምሕረት ቸርነቱን ከእናንተ ጋር ያቆይ። ማስተዋል፣ ጥበብና እውቀት ከሁላችን ጋር ይሁን። በጌታ በኢየሱስ ስም አሜን።